በትናንትናው ዕለት እጅግ በጣም በከፍተኛው ቅናሽ እያደረገ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም የባንኮች የምንዛሬ ዋጋ ተመን ዕለት በዕለት ቀን በቀን እየጨመረ ይገኛል። በዛሬው ዕለት ምን ያህል ጭማሪ አሳይቷል፣ እንደዚሁም የግል ምንዛሬ ቢሮዎችም ከምን ደርሰዋል የሚለው መረጃ በዚህ ቪዲዮአችን አብረን እንቃኛለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ፣ እንደምን ቆይታችኋል? ዛሬ ህዳር 18 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በትናንትናው ዕለት ቅናሽ እያደረገ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህም በኋላ ቅናሽ ያደርጋል እየተባለ ይገኛል። አንዳንድ መረጃዎች እንደሚያሳዩት ከሆነ የኢትዮጵያ ብሔራዊ ባንክ አሁን ላይ እጅግ በጣም በከፍተኛው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬዎችን ለመያዝ ትልቅ ጥረት እያደረገ እንደሆነ እየተመለከትን እንገኛለን። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬዎች ተያዙ ማለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ላይ ትልቅ ጫና ያመጣል። እናም ለዛ ሲባል የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ሐዋላ ምንዛሬዎችን በቁጥጥር ስር ለማዋል ትልቅ ጥረት እያደረገ እንደሆነ እየተመለከትን እንገኛለን። ቤተሰቦች በዚህ ሰዓት ለእናንተ የምክራችሁ ነገር ገንዘባችሁን በዚህ ሰዓት የምትልኩ ከሆነ በጥቁር ገበያ ወይም በሐዋላ ምንዛሬ በጣም ጥንቃቄ ልታደርጉ ይገባል። በጣም የብዙ ሰው አካውንት እየተዘጋ ይገኛል። እንደዚሁም ደግሞ ብዙ ሰዎችም በቁጥጥር ስር ይዋሉ ስለሚገኝ እናንተም ደግሞ ገንዘባችሁ ከሚወረስና እንደዚሁም ደግሞ አካውንታችሁ ከሚዘጋባችሁ በጣም ጥንቃቄ አድርጋችሁ ብትልኩ የተሻለ ይመስለኛል። አካውንታችን እንዴት ይዘጋል፣ እንደዚሁም ገንዘባችን እንዴት ይወረሳል ካላችሁ እንዴት አካውንታችሁ እንደሚዘጋና እንዴት ገንዘባችሁ እንደሚወረስ ላስረዳችሁ። በመጀመሪያ አካውንታችሁ የሚዘጋው እንዴት እንደሆነ ልንገራችሁ። በመጀመሪያ እናንተን የመነዘራችሁ ግለሰብ መንግስት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ይመነዝራል ብሎ ከተጠረጠረው መጀመሪያ የሚያደርጉት የባንክ አካውንቱን ይመለከታሉ። የተለያዩ ባንኮች ቢከፈቱም እንዳለ አካውንቱ ይታያሉ። ከዛ በኋላ ከዛ አካውንት ገንዘብ ሲንቀሳቀስ ወዲያውኑ ወደ ተላከለት አካውንት ወይም ደግሞ ወደ እናንተ አካውንት ያያሉ። ወደ እናንተ አካውንት ገንዘቡ ከገባ በኋላ ወይም ደግሞ እናንተ የምታስልኩት ወደ ቤተሰባችሁ አካውንት ከሆነ ወደ ቤተሰባችሁ አካውንት ገንዘቡ ከገባ በኋላ የባንክ ቤት ሰራተኞች ምን ይጠይቋችኋል መሰላችሁ? ቤተሰቦቻችሁ ገንዘቡን ሊያወጡ በሚሄዱበት ሰዓት ይሄ ብር ከየት ነው የተላከው ብሎ ይጠይቋችኋል። ገንዘቡ የተላከው ከሳዑዲ ነው ወይም ደግሞ ከዱባይ ነው ካሉ የዛኔ አካውንታችሁ ይታገዳል። አካውንታችሁ እንዳለ ይታገዳል። እንደዚሁም ደግሞ ገንዘቡም እንዳለ ይወረሳል ማለት ነው። እንዴት ካላችሁ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የሚመነዝሩ ግለሰቦች ሁለት ናቸው። አንዱ እናንተን እዛ ገንዘቡን ይቀበላል፣ አንዱ ደግሞ ኢትዮጵያ ውስጥ ነው ወደ እናንተ አካውንት ገንዘቡን ያስተላልፋል ማለት ነው። እናም እናንተን የሚመነዝሯችሁ ሁለት ግለሰቦች ናቸው ማለት ነው። እናም ወደ እናንተ አካውንት ገንዘቡ የተላከው ከዚሁ ከኢትዮጵያ ሆኖ ነው ገንዘቡን ወደ እናንተ አካውንት ያስተላለፉት። ቤተሰቦቻችሁ ግን ያሉት ከሳዑዲ ነው። እናም ገንዘባችሁ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ እንደተላከ በጣም እርግጠኛ ይሆናሉ ማለት ነው። በአንደኛ ደረጃ ደግሞ የላከው ግለሰብ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ይመነዝራል ተብሎ ይጠረጠራል። እናም የእናንተም አካውንት እንዳለ ይዘጋል። እንደዚሁም ደግሞ የላኪውም አካውንት ወይም ደግሞ ጥቁር ገበያ የሚመነዝረው ግለሰብ እንዳለ አካውንቱ ይዘጋል። የሁለታችሁም ገንዘብ እንዳለ ይወረሳል ማለት ነው። እናም ቤተሰቦች በዚህ መንገድ በዚህ አሰራር በቅርብ ጊዜ ገንዘቧ የተወረሰባት ልጅ አለች። እናም ቤተሰቦች እናንተም ጥንቃቄ ልታደርጉ ይገባል። ገንዘቡ ከየት ነው የተላካችሁ ከተባላችሁ እንደዚሁም ደግሞ ቤተሰባችሁ ከተባለ ከዚሁ ከኢትዮጵያ ነው ብሎ መናገር አለባቸው። አለበለዚያ የእናንተም አካውንት እንዳለ ይታገዳል። እንደዚሁም የላኪውም አካውንት እንዳለ ይታገዳል። ወይም ደግሞ ጥቁር ገበያ የሚመነዝረው ግለሰብ እንዳለ አካውንቱ ይታገዳል ማለት ነው። እንደዚሁም ደግሞ ምንዛሬ የሚመነዝሩት ግለሰቦች ሊያጭበረብሯችሁ ይችላሉ። እንዴት ካላችሁ ባለፈው አንዲት እህታችን ወደ 12000 ድርሃም እንደተበላችም ተናግራለች። ያጭበረብሯትም እንደዚሁ ከቀናት በኋላ ገንዘቡን ልክልሻለሁ ብሎ ገንዘቡን ወሰደ። ከዛ በኋላ ገንዘቡ እንዳለ ተወረሰብኝ አላት። እሷም በዛኔ ምንም ነገር ማድረግ አትችልም። ገንዘቡን ገና ሳይልክላት እውነት ገንዘቡ ተወርሶበት ይሁን እንደዚሁ አውቆ ያጭበረበረ ይሁን ማንም አያውቅም። እህታችን በመንግስትም ማስያዝ አይችልም። በመንግስት አስይዛለሁ ካለች የዛኔ እሷ ላይም እርምጃ ይወስድባታል ማለት ነው። ያንን ፍራቻ ሲባል እንዳለ ገንዘቧን ታጣለች ማለት ነው። እናም ቤተሰቦች እናንተ ማድረግ ያለባችሁ ግዴታ ማድረግ ያለባችሁ ገንዘባችሁን ወዲያውኑ እዛው መጀመሪያ ያስልኩላችሁ ከዛ በኋላ ገንዘባችሁን መስጠት እንጂ ከሰዓታት በኋላ እንደዚሁም ደግሞ ከቀናት በኋላ ከሁለት ቀን ከሶስት ቀን በኋላ ገንዘቡን አስተላልፍላችኋለሁ ቢላችሁ እሺ እንዳትሉ። በጣም ብዙ እህትና ወንድሞቻችን በዚህ መንገድ ነው እየተጭበረበሩና ገንዘባቸውን እየተበሉ የሚገኙ። ብዙ ኮሜንቶችን ተመልክቻለሁ። የ7 ወር የ3 ወር የ2 ወር ያላችሁ ነገራችሁኛል ገንዘቡ ተወርሱብኛል እያሉ እያጭበረበሩ የሚገኙ ግለሰቦች ስላሉ በጣም ጥንቃቄ ልታደርጉ ይገባል። ገንዘባችሁን ደግሞ በአንድ ላይ አትላኩ። ለ5 ለ4 ካፍላችሁ ገንዘባችሁን ብትልኩ የተሻለ ነው። ይህንን በጣም በተደጋጋሚ ነግሬያችኋለሁ። አሁንም የምነግራችሁ ነገር ገንዘባችሁን ስትልኩ ጥንቃቄ አድርጉ። እንደዚህም ደግሞ በተለያዩ ዩቲዩብ ቻናል ላይ በቪዲዮ ስር ኮሜንት ላይ እኔ መንዝራለሁ የሚላችሁን ግለሰብ ምንም ነገር እንዳታናገሩት። አጭበርባሪዎች ስላሉ በጣም ጥንቃቄ ልታደርጉ ይገባል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ
ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ በ179 ብር ከ37 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17937 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ አሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ55 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ አሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ52 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ85 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 177 ብር ከ33 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 208 ብር ከ20 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20820 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድን ዩሮ ይገዛበት ያለው ዋጋም በ175 ብር ከ02 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ178 ብር ከ52 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን ዩሮ ይገዛበት ያለው ዋጋ በ174 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ177 ብር ከ72 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን ዩሮ ይገዙበት ያለው ዋጋ በ195 ብር ከ01 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ በ198 ብር ከ91 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 223 ብር ከ20 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22320 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ በ188 ብር ከ28 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ192 ብር ከ05 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 127 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12778 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ በ108 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ110 ብር ከ29 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 117 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11711 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአውስትራሊያን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአውስትራሊያን ዶላር እየገዛበት ያለው ዋጋ 97 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 99 ብር ከ34 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 237 ብር ከ90 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 23790 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 199 ብር ከ55 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 203 ብር ከ54 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ይገዛበት ያለው ዋጋ በ194 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ197 ብር ከ89 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ይገዙበት ያለው ዋጋ 220 ብር ከ25 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 224 ብር ከ66 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ92 ሳንቲም እየተመነዘረ ሲሆን 100 ስዊድን ክሮኖች ደግሞ 1892 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 585 ብር ከ08 ሳንቲም እየተመነዘረ ሲሆን 100 ኪዩቲኒያሮች ደግሞ 58508 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩቲኒያርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲኒያር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 493 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 503 ብር ከ37 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 48 ብር ከ87 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4887 ብር በኢትዮጵያ በጥቁር ገበያ
ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 44 ብር ከ57 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 40 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 45 ብር ከ70 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 46 ብር ከ61 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 47 ብር ከ83 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4783 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ62 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ25 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 46 ብር ከ16 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 466 ብር ከ52 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 46652 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 253 ብር ከ23 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25323 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 476 ብር ከ21 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 47621 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 54 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5491 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ እንደተመለከታችሁት ነው። ቤተሰቦች በሰሞኑ እንግዲህ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ቅናሽ እያደረገ ይገኛል። አብሶም ደግሞ በትናንትናው ዕለት በጣም ቅናሽ አድርጓል። የ3 ብር የ2 ብር ቅናሽ አድርጓል። እናም ከዚህ በኋላ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ይቀንሳል እየተባለ ይገኛል። ቤተሰቦች እንግዲህ እሱን እስካለን ድረስ አብረን ቃኘዋል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ያላችሁ። ቻናላችንን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ያላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ያላችሁንም ደግሞ አስተያየት በኮሜንት ላይ መጻፋችሁ እንዳዘነጉ። ለምትሰጡን አስተያየት በጣም እናመሰግናለን። ቤተሰቦች ይሄን ቪዲዮ ላይክ ማድረጋችሁን እንዳዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።